ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? ይህንን ቪዲዮ እንደተለመደው ላይክ፣ ሼር እንዲሁም ደግሞ ብዙዎች ጋር እንዲደርስ ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ የምትከታተሉም ሰብስክራይብ አድርጉ። ወደ ዛሬው ፕሮግራም እናምራ። ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን፣ አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን፣ ሰው አይሽተት። መድረኩ ሰው አይሽተት። መልእክታችን ሰው አይሽተት። ኢየሱስን አምጡ፣ ኢየሱስን አምጡ። ወደ ሙሽራይቱ፣ ወደ ቤተ ክርስቲያኑ፣ ወደ መድረኩ፣ ወደ ራሱ አደባባይ፣ ወደ ራሱ ቤት እንግዳ አይሁን፣ ተጋባዥ አይሁን። ዋናው ይሁን፣ ራስ ይሁን። ኢየሱስ ሙላታችን ይሁን። ሁሉ በሁሉ የሆነ ሙላቷ የሆነው ኢየሱስ ቤቱን ይሙላት፣ ቤተ ክርስቲያኑን ይሙላት፣ አደባባዩን ይሙላ፣ ቤቱን ይሙላው። ኢየሱስ ክርስቶስ መዓዛውና ሽታው የሚሞላበት ዘመን ያርግልን እግዚአብሔር። አሜን አሜን። ቃል ሕይወት ያሰማልን ማለት እፈልጋለሁ። የሕይወት ቃል ማለት ነው። የሕይወት ቃል የማይታገሱ ትውልዶች መካከል ስለምንኖር በዚህ ዘመን መጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ እንዳለ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በዚህ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስፔሻሊ ከቁጥር 1 ጀምሮ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካምን የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ይለዋል። በዚሁ ቁጥር ምዕራፍ 4 ላይ ቁጥር 3 ላይ መጥቶ ደግሞ እንደዚህ ይለዋል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ ትምህርቱ በራሱ ፖቴንሻሊ ጆሮአቸውን የሚያሳክክ ነው። ለሕይወታቸው ጠቃሚ ሆኖ ሳለ ግን ስር ሰደው በመንፈስ ስላልታነጹ እንዲሁም ወደ ክርስቶስ ራስ ወደሚሆን ወደ ክርስቶስ ስላላደጉ ወይም ደግሞ ሕይወታቸውን በቅድስና በፍርሃት በመንቀጥቀጥ መዳናቸውን ስለማይፈጽሙም ጭምር የሚያስጨንቅ ዘመን ነው። እንደ ቃሉ የማይራመድ ትውልድ ይበዛል ማለት ነው። ቅድስና የሌለው ፍሬ አልባ የሆነ ትውልድ ይበዛል። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ይላል። እውነትን መስማት አይፈልጉም። የእግዚአብሔርን ቃል መስማት አይፈልጉም። ለሕይወት የሚጠቅመውን ትምህርት መስማት አይፈልጉም። ነገር ግን ረብ ለሌለው ትምህርት፣ ለዚህ ዓለም ነገር ለሚመች ትምህርት፣ የዚህ ዓለምን ነገር የሚያበረታታን ትምህርት ይፈልጋሉ። አንተ ግን ይለዋል ቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ ይለውና መከራን ተቀበል ይለዋል። መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይለዋል። ከዚህ ሕይወት የሚመለስ ያለ ትምህርት የአጋንንት ትምህርት ነው። የኢዩ ጩፋ መንፈሳዊ ልጅ ነው። በደንብ አድርጋችሁ ስሙት። በጣም የተቀባ በኢየሱስም ጉበታቸው የደቀቀ ይሁን፣ እድሜያቸው የደቀቀ ይሁን። እኔ ጸል ያለው ስል ትርፍ የሚናገሩ ሰዎች አንድ ነገር ስሙ። ኮላልታቸው የደቀቀ ይሁን፣ በኢየሱስም ጉበታቸው የደቀቀ ይሁን፣ እድሜያቸው የደቀቀ ይሁን፣ ልጆቻቸው የደቀቀ ይሁን፣ አካሄዳቸው የደቀቀ ይሁን፣ መነሻው የደቀቀ ይሁን፣ መድረሻው የደቀቀ ይሁን፣ በእግዚአብሔር ስም የደቀቁ ይሁን፣ በኢየሱስም የተፈጩ ይሁን። በኢየሱስ የሚገርም እኔን የመሰለ ጸሎት አይታችሁ ታውቃላችሁ? አይመስለኝም። በበሽታ ዋጋውን ይከፈሉ፣ በቸምፐር ዋጋውን ይከፈሉ፣ ዋጋ ይከፈሉ። በጣም ምግቡን ይበሉ ግን አይርኩ፣ ውሃውን ይጠጡ ግን አይርኩ፣ ይብሉ ግን አይጥገቡ። ገንዘባቸው በአካውንታቸውና በኪሳቸው አይባረክ፣ አይቀመጥ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ በኢየሱስ ስም ስልጣን ገብቶ ወጥቶ እግዚአብሔር ሰላማቸውን ነሳውት እያላችሁ ነው። በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። እጃቸው ላይ ያልታሰበ ሕማም፣ እጃቸው ላይ ያልታሰበ ሕማም፣ ኮላልታቸው ያልታሰበ ሕማም እንቅልፋችሁን ነሳውት። በአብ በወልድ በመንፈስ ቅዱስ እንግዲህ እንደሰማችሁት ነው። በአብ ወልድ በመንፈስ ቅዱስ ጭራሽ በስላሴ አማኝ እንደሆነ እያስረዳን ነው። በዛ ያጸነዋል ማለት ነው። ጸሎቱን ማለት እርግማኑን ማለት ነው። ጸሎቱን አልኩኝ። እንግዲህ ሰላምጡ እንቅልፍ ያሳጣችሁ ይላቸዋል። እንደሰማችሁት ነው። እንደዛ አይነትን ትምህርት ነው ትውልዱ የሚፈልገው ማለት እንደዛ አይነትንም ጸሎት ነው ትውልዱ የሚሰማው። አሁን እንደነገርኳችሁ ማለት ነው። አዲስ አይደለም መጽሐፍቱ። ይሄ ቆንጆ መጽሐፍ ቅዱስ ስላለ እግዚአብሔር የተመሰገነ ይሁን። አስቀድሞ መጽሐፍ ቅዱስ ስለነገረን የእግዚአብሔር ልጅ ኢየሱስ ክርስቶስ ብሩክ ይሁን። እስኪ ይሄንንም ደግሞ አንድ ጊዜ ስሙት። እንደው እስኪ ጥሩ ትምህርት አለውና እስኪ አድምጡ። ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ፣ ላሚን ሲልልህ ስሙኝ። ሰይጣን ፓራላይዝ ያደርጋል ስለ አሜን ትላላችሁ? ኢየሱስ ጌታ ነው። እባካችሁ ባለፈው ስለ ዶሮና ስለ ንስር ሰብክ ያለ ከምሰሙት ተጠበቁ። እንዴ ሁሉ አሜን አይባልም። ምን ሆናችሁ? ኖ ኢየሱስ ጌታ ነው።
ሃሌሉያ። ሁሉን አሜን አትበሉሽ። መጀመሪያ ስሙ፣ ከዛ በእምነት ነው የምታዋህዱት። የሰሙት ቃል ከሰሚዎች ጋር ስላልተዋሃደ አልጠቀመም። ፕሮግራም እስኪያልቅ አሜን አትበል። የቃሉ ስራ ያለው ወደ ቤት ስትመለስ። ሃሌሉያ። እዚህማ ሰው አሜንም ስላለ አሜን ትላለ፣ ስለዘለለ ትዘል አሜን ማለት እንጂ መልእክቱን ሐሳብ ምንም የሚረዱት ነገር የለም። አብዛኞቻቸው ኢሊትሬት ናቸው ወይም ያልተማሩ ሰዎች ናቸው እንደዚህ አይነት ጉባኤ ውስጥ የሚገኙ። ይሄ ብቻ አይደለም፣ በነገራችን ላይ አብዛኛው በፕሮቴስታንት ጉባኤ ውስጥ ኢሊትሬት የሆነ ሰው ስላለ ነው አሜን የሚለው። የተማረ ሰው ዝም ብሎ ሁሉንም አይቅምም። ኦኬ፣ ሁሉንም አይበላም። ስለዚህ ሁሉንም የምታግበሰብስ ከሆነ ግብስብስ ነው የምትባለው። ዝም ብሎ ሁሉንም ማግበስበስ አይቻልም። መርጠህ ተመገብ። መጽሐፍ ቅዱስ ሲናገር በዕብራውያን መልእክት ምዕራፍ 4 ቁጥር 2 ላይ ለነዚህ ደግሞ እንደተናገረ ለኛ የምስራች ቃል ተሰብኮልናል፣ ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ራሱን እግዚአብሔር ያለ እምነት ማየት አይቻልም። እምነት ስለማናየው ነገር የሚያስረዳ ተስፋ ስለምናደርገው ነገር የሚያስረግጥ ነው። ዕብራውያን መልእክት ምዕራፍ 11 በእምነት የአንበሳን አፍ ዘጉ አባቶች እነ ዳንኤል የአንበሳን አፍ ዘጉ። በእምነት ሳራ ልጅን ለመጸነስ በእምነት ኃይልን አገኘች። ሁሉ ነገር በእምነት ነው። ወደ ክርስትና ሲመጣ ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል በእንግድነታችሁ ዘመን እንዴት እንድትኖሩ በጥንቃቄ ተጠበቁ አለ። ጥንቃቄ ይጠብቃል ማስተዋልም ይጋርዳል ብሎ ደግሞ ንጉሥ ሰለሞን ተናግሯል። በጥንቃቄ መስማት አስፈላጊ ነው። ምን ሰማውን ከምትሰሙ ተጠበቁ ያለው ጌታችን ኢየሱስ ለዛ ነው ማቴዎስ ወንጌል 24 እና 25 ላይ። ለዚህ ነው ተሰማላችሁ እንጂ አታስተውሉም ያለው ጌታችን ተመልሶ እያዩ ስለማያዩ እየሰሙም ስለማያስተውሉ በምሳሌ ይናገራቸዋል። በዚህ ዘመን እንደዛ አይነት ሰው ነው ያለው። ልክ ማርቆስ ወንጌል ምዕራፍ 4 ላይ 3 አይነት መሬቶች እንዳሉ ተናግሯል ጌታችን ኢየሱስ በምሳሌ ሲናገር። the parable of the seed የዘሩ ምሳሌ ማለት ነው። ገበሬ ዘርን ሊዘራ ወጣ አይደል የሚለው? አንዳንዱ በመልካም መሬት፣ አንዳንዱ በጭንጫ፣ አንዳንዱ ደግሞ በእሾሃማ መሬት ላይ ወደቀ። በዚህ ዘመን መጨረሻ ነቅተን እንድንጠብቁ ይፈልጋል። ምክንያቱም መዳናችን ከበፊት ይልቅ ዛሬ ወደኛ ቀርቧል። ሮሜ መልእክት ምዕራፍ 13 ላይ ሐዋርያ ቅዱስ ጳውሎስ ስለዚህ ከእንቅልፍ የምትነቁበት የምትነሱበት ሰዓት እንደሆነ አውቃችሁ ይላል። ከእንቅልፍ የምንነቃበት ሰዓት ነው ይሄ ሰዓት። ነቅተን ጌታችንን የምንጠብቅበት ሰዓት ነው። ዘይታችን ሳይጎል የምንጠብቅበት ሰዓት ነው። ቆነጃጅቶችን ተመልከቱ። 5ቱ ቆነጃጅት ቀሩ፣ ኋላ ቀሩ። 5ቱ ግን ገብተው ከጌታቸው ጋር ደስታን ተካፈሉ። ዛሬም የምለምናችሁ ወደ ቃሉ ተመለሱ። በእውነቱ የዚህ ገፈት ቀማሽ ወንድሞቼ በሆናችሁ ስም ከልብ ያዝኛለሁ። በጣም አዝኛለሁ። ነቢያቶች ህዝብ ብር እስኪሰጣቸው ባህሪያቸው ምርጥ ነው። በዚህም ስልክ ቁጥር ደውላችሁ አካውንት መውሰድ ትችላላችሁ። አስገቢና ካስገባሽ በኋላ ያስገባሽበትን ሪሲት በዋትስአፕ ትልኪልኛለሽ፣ እጸልይልሻለሁ። አባቴ የገባበት ካስገባሽ በኋላ የላለን ማለት ቢሮ ሊዘጋ ስለሆነ ይሄ ቢሮ እንዳይዘጋና ይሄ አገልግሎት እንዲቀጥል እናንተ ዘር በመዝራት ከጎኔ በመቆም እንድታበረቱኝ ጥሪ ያቀርብላችኋለሁ ማለት ነው። ሰፍሳፋ የሰው ሰፍሳፋ ነገርሽ በሙሉ የተለቀቀ ይሁን። ከዚህ ቀን ጀምሮ የተያዘብሽን ነገር በሙሉ አስለቅቄዋለሁ። አሜን። እስቲ የኔ ነገር ተለቀቀ በይ እስቲ። እንደው ትንሽ የለም እንደው ትንሽ አጨምርበትም። አስራት በኩራት የፍቅር ስጦታችን በመስጠት ከስር በሚቀመጠው የኢትዮጵያ ንግድ ባንክ በአቢሲኒያ እና ብርሃን ባንክ ዘር በመዝራት ይህንን አገልግሎት እንድታስቀጥሉ በባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን ስም ጥሪ አቀርብላችኋለሁ። ቸርቹ ቅዱስ እሳት ሆኖ የወሰዳችሁት ገንዘብ የት ገባ ሲባሉ ደግሞ ይደነፋሉ። 490 ምናምን ሺህ ብር በላይ አወጣሁኝ። ለ3 ወር ቢሮ ከፈልኩኝ። አንተ ስትመጣ የምትቀመጥበትን ከአንድም 2 ሶፋ ገዛውልህ። አንተን ኢንቫይት አድርጌ በነፃ መጣ፣ ጸለይኩልህ። የተጸለይበት ዘይት በነፃ ሰጠው። ገባ አይደለ? ሌላ ቦታ 10 ሺህ ብር የምትከፍለውን ክፍያ አስቀረውልህ። ከዛ እኔ ስድብ ይገባኛል? ምን አባታችሁን ስና ነው እዚህ ላይ አፋችሁን የምትከፍቱብኝ? ከዚህ በኋላ ላለ ነግሬሃለሁ። እናመሰግናለን ጆሲ። ያሳዝናል። እንግዲህ እንደሰማችሁት ነው። በቅፈላ የሚኖርበት ህይወት ዘመን ቢኖር ይህ ዘመን ከቃሉ ይልቅ ወደ ቅፈላ ትውልዱ ያመዘነበት ትውልዱ ነው። በነገራችን ላይ እያስቸገረ ያለ ትውልዱ አስቸጋሪ ነው። ለቃሉ የማይታዘዝ ቅድስና የሌለው ፍሬ የሌለው ትውልድ ነው። ፍሬ የሌለው ትውልድ ስለሆነ በእነዚህ ወንበዴዎች የማይበላበት ምንም ምክንያት የለው። እያረደ ነው ያለው ትውልድን። አሁን በደንብ እያረደ ነው። በዚህ ዘመን ያለው አጋንንት በደንብ እያረደ ነውና ዘይት፣ ጨው፣ ጭብጨባ ላይ ንግድ ውስጥ የተገባው ለምንድን ነው? መቆም አለበት። ይሄ ለድርድር የምናቀርበው ማለት መቆም አለ። ንግድ ከሆነ መግባት ይቻላል፣ አስፈቅዶ የሀገሪቱን ሕግ አክብሮ። እንዳውም እኮ ካስፈለገ ከዚህ በፊት በዚህ በተሳሳተ መልክ ዘይትም ሌሎችም እየተሸጡ የተገኘ ገቢ
ቀረጥ መከፈል አለበት። የመንግስት አሰራር እንኳ ህገወጥ ሆኖ እያለ ያለ ህጋዊ ሳይሆኑ የተገኘ ሀብት በወንጀል ያስጠይቃል። እንግዲህ እንዳደመጣችሁት ነው። ግብር እንኳን ቀረጥ እንኳን ሳይከፍሉ እንደፈለጉ ነው የሚኖሩት። ቢያንስ ቀረጥ እንኳን ክፈሉ እስኪ። እናንተ ደፋሮች የእግዚአብሔርን ቤት የወንበዴ ዋሻ ያረጋችሁት፣ ትውልድ ቤተክርስቲያንን እንዲንቃት የሚያረጋ ሐሳብ ይዛችሁ የገባችሁ ነጋዴዎች፣ ትውልድን የምትሸጡ አሳልፋችሁ ለአውሬ የምትጥሉ፣ ይሄ 4 በ4 ክፍል የሚቀር አይደለም፣ የትውልድ ጉዳይ ነው። ቤተክርስቲያን መሪዎች በደንብ ስሙ። ኢየሱስና ቤተክርስቲያን በእኔ ዘመን ከሚዋረዱ እኔ ብሞት ነው የምመርጠው። እኔ ብሞት ባልኖር ነው የምመርጠው። የተከበረችው ቤተክርስቲያን በእኔ ምክንያት የምትዋረድ ከሆነ፣ የተከበረው የእግዚአብሔር ቃል በእኔ ምክንያት የሚናቅ ከሆነ እኔ ብሞት ነው የምመርጠው። በአንተ ምክንያት ኢየሱስ ከሚሰደብ፣ በአንተ ምክንያት የእግዚአብሔር ቃል ከሚቃለል፣ ምንም ቀዳዳ የሌለበት እዚህ ውስጥ የቱም ቦታ ላይ መግባት የማይችል ሐሳብ ይዘህ አታደናቁረን። ሂድና ገበያ ላይ ፈጽም፣ እሱ ማንም አይከለክልም፣ መብትህ ነው። በበርሜል አለ ሂድና ተጠመቀው። ቤተክርስቲያን ግን አንተ ቤተክርስቲያን የክርስቶስ በደሙ ላይ ተመሰረተች ስለሆነ ስርዓት ስላላት ቸርች ከዘጉ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ወንጌል አለ አይ ወንጌል እኔ አንተ ወንጌል ደስ ይለኛል። ወይዘ ወንጌል እንዳይሰራ አላለም። የምን ወንጌል ነው የምትሰራው? ንግድ ድብና አድርገህ እየነገርክ ብራዘር። ጌታ ኢየሱስ ክርስቶስ እኮ ወደ ኢየሩሳሌም ቀርቦ አዘነላት፣ አለቀሰላት። ከገባም በኋላ ቤቱ መነገጃ ሆኖ ነበር። ጌታችን ኢየሱስ ገለባበጠው ይላል፣ አወጣው፣ ገረፋቸው። ይሄ የጸሎት ቤት የአባቴ ቤት አለ። የጸሎት ቤት ሲባል እናንተ ግን የወንበዴዎች ዋሻ አደረጋችሁታል። ልክ በዚህ ዘመን እንዳለው ማለት ነውና ቤተክርስቲያን የማንም ሱቅ ሆናለች። አሁን ማንም እየተነሳ ነው የሚከፍታት። የምትከፈት ቤተክርስቲያን የለችም። ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። አንደኛ ቆሮንቶስ ምዕራፍ 3 ላይ እግዚአብሔር የሚፈልገው ንጽሕት ቅድስት ያለ ነውር ያለ ነቀፋ የሆነችን ቤተክርስቲያን ነው ራሷ ጌታ የሆነላት። ኦኬ ሙላቷ ከሙላቷ የምትካፈል ኢየሱስ ክርስቶስ የቤተክርስቲያን ሙላቷ ነው። ወዴት እየሄዳችሁና ወዴት እየቀጠላችሁ እንዳለ ሳይ እኔ ይገርመኛል። ለማንኛውም ፓስተር ታምራትን እናድምጣቸው አንድ ጊዜ። ወገኖቼ ዛሬ የፕሮቴስታንት አማኞች የደረሰብን መመሰቃቀል፣ መቆራረጥ ምን አለፋችሁ ሁላችሁም ታውቁታላችሁ። ዱቄት ነው የሆነው። ዱቄት ልክ አንድ ቁና አንድ ጆንያ ወፍጮ ውስጥ ገብቶ ማሽን ውስጥ ገብቶ ተበታትኖ እንደሚወጣ ልክ እንደዛ ነው የሆነው። በ500 ዓመት ውስጥ ልብ በሉ፣ በ500 ዓመት ውስጥ ካሁን በፊት ጠቅሼዋለሁ። አንዳንዱ የኢንተርኔት ዘገባ 43000 ዲኖሚኔሽን ወይ ቤተ እምነት አለ ይላል በዚህ ዓለም ላይ። አንዳንዱ እስከ 45000 ድረስ ያሳድገዋል። ተመልከቱ። ለ2000 ዓመት ካቶሊክ ቤተክርስቲያን እስከ ዛሬም ድረስ አንዲት ናት። ሌሎች ሜጀር ሪሊጂንስ በዚህ ዓለም ላይ ያሉ አንድ ናቸው። ትምህርታቸው፣ እምነታቸው ያድናል አያድንም ሌላ ነገር ሆኖ ግን በዲሲፕሊን፣ በስትራክቸር፣ በስልጣን ተዋረድ፣ በኦቶሪቲ አከባበርና አቀባበል ደረጃ ያላቸው መልካም ባህል፣ መልካም አስተሳሰብ፣ መልካም ልምምድ እኛ ፕሮቴስታንት አማኞች ጋር ወንጌላውያን አማኞች ጋር ሌላም ስም ሊሰጠው ይችላል። እንግዲህ እንዳደመጣችሁት ነው። ቀንጨብ ያለ ቪዲዮ ቢሆንም መልእክቱ ገብቷችኋል ብዬ አስባለሁ። እና እንደነዚህ ያሉ አባቶች እግዚአብሔር ደግሞ በቤተ ክርስቲያን አሁንም ጨምሮ ያስነሳ ማለት ፈልጋለሁ። ወጠጤው በዝቷል። አሁን ወጠጤው ስለበዛ እንዲህ ኮስተር ቆምጠጥ ያሉ ሰዎች ሲኖሩ ቤተ ክርስቲያን እንዴት መሄድ እንዳለባት እንዴት መቀጠል እንዳለባት ይነገራል። ነገር ግን አሁንም የማየው ስለዘባረቁ ወይ ደግሞ ቸርቻቸው ስለማልሄድ ነው አይደል? እንደዛ ከንቱም ስለጠፋሽ ብቻ ከኢንቫይሮንመንት እኔ እግዚአብሔር ካቦድ እኮ ነው አሁን ይሄ ዘመን። እግዚአብሔር መንፈስ የሌለበት ምን ነው እኔ ቤተክርስቲያን መሄድ ምን ለመሆን ነው የምሄደው እንዴ? ድሮ እኮ እግዚአብሔር መንፈስ ይደሰናል። ምን ዘምረው በእውነት ነው ምናምን እኔ አሁን የሚዘመሩ መዝሙሮች ከ90 በኋላ እንደምጀም አለቀ። በቃ የሆነ ድራማ እንትን ይበዛዋል። የሆነ ከቁስ ጋር የተገናኘ ነው በብዛት። በፊት እኮ ልንገር በፊት እኮ ግጥሙ ራሱ የተዘራ አንድ ጊዜ ሳናግራት አይ እሱ መዝሙር አታሽቢ ብላለች። ይሄ ብቅ ሲል አንገቱን ምናምን ቤተክርስቲያን ግን ሰው እየተንከባለለ እየተደፋ ያለ የሚዘምርበት መዝሙር ለምንድን ነው? ጊዜው የመንፈስ ቅዱስ መዝሙሮቹ በጣም የሚነኩ ናቸው እንጂ ምንም ጥርጥር የለውም። መዝሙሮቹ የሚነኩ ናቸው። የዘፈንን እንትን ተጽዕኖ በደንብ አድርገው ደምስሰው ነበር የነበሩትና እኔ አሁን ምን እሰራለሁ? ምን እሰራለሁ? እውነት
እኔ ቆይ ሰው ህብረት ማረገው ምንድነው? ቆይ እኔ እናንተ መጣን እዚህ ብቻ ምንድነው? ድሮ ከነበረው ነገር ጋር እኮ ባናየው እሱን ችግር የለም። ምን ገምገመሽ ነው ልባል እችላለሁ። በምን የትኛው ገትሽ ነው መለካሽ ምንድነው? ሰው የትኩሳቱን ሲለካ እንደሚለካው በምንድነው ሲባል በቃ እንዳልኩ በማወቅ በእውቀት ሊሆንሽ ዝም ብለሽ ፊል ታረጊዋለሽ። አሁን ቤተክርስቲያን ውስጥ ሄደሽ እንዴ ድሮ ድነን ነው የምንመለሰው። አሁን ተናደን ቆሽታችን በቃ ሽሽቅ ነው ፖለቲካ ነው አሁን ያለው ነገር ደስ አይልም። በርግጥ ገንዘብስ የገንዘብ ፍቅርስ በጣም የዝና ፍቅርስ የገንዘብ ፍቅርስ ሴሌብሪቲነት አንድ እንደው ጳውሎስ ፍቃዱ የሆነ ነገር ጽፎ አስታውሳለሁ እኔና አገልጋዮችን አሁን እንደ ሴሌብሪቲ ማየታችን ነው በጣም ይጎዳል ብሎ የሆነ ጽፎ አስታውሳለሁ። ማለት አገልጋይ ናቸው። አገልጋይ የሚለው ቃሉ ራሱ አገልጋይ ነው። ግን እነሱም እንደ ሴሌብሪቲ ሆኖ እኛም የምናያቸው እንደ ሴሌብሪቲ እንደሆነ ዝነኛ ዘፋኝ ወይ እንደ ቴዲ አፍሮ ወይ እንደ አጫሉ ወይ እንደ ትራበው እንደዛ ነው የሚታዩት በብዛትና እነሱም ያን ክብር ነው የሚፈልጉት። አሁን ቤተክርስቲያን ያለችበት ሁኔታ ይሄ ነው። ብዙዎች ተማረዋል። እንደውም ኮሜንት ላይ ብዙዎችን እያየሁ ነው። እኔም አውቃለሁ በልቤ ወደ ኋላ ባክ ያደረጉ ከክርስትና ህይወታቸው አፈክፍጉ የወጡ በዚህ ምክንያት ክርስቶስ ስለማይታይ አሁን ንግድ ሆኗል። የእግዚአብሔር ቤት አሁን መጨፈሪያ ሆኗል። ዓለም በእግዚአብሔር ቤት ሰርጎ ገብቷል። ክርስትና ጠፍቷል። መዓዛው ሽታው የለም። ቅድስና የለም። እግዚአብሔርን መምሰል የለም። እግዚአብሔርን መፍራት ቀርቷል። አሁን በዚህ ዘመን ይኸውላችሁ ምሳሌውና ምልክቱ ይኸው እዩት። ይኸው እግዚአብሔር ቤት እንደዚህ ነው ያለው። በፑሻፕ አምልኮ ተጀምሯል። ቆየ ይሄ ነገር በነገራችን ላይ ቆይቷል። አሁን ፑሻፕ አይደለም ራቁት ጀምሯል። የራቁት ዳንስም እየተጀመረ ነው። አስመላኪዎችም ጭምር አዘማሪዎችም መዝሙረኞችም ጭምር በፓንትም የሚመጡ ሴቶችን አይቻል። ፓንት ነው በቃ ልብሳቸው ፓንት ነው። ልክ እንደዚህ እንደምትመለከቱት ነው እግዚአብሔር ቤት እየሆነ ያለው። እና መች ነው ወደ እግዚአብሔር ቃል የምንመለሰው ነው ጥያቄ። አሁን መች ነው ቱ ዘ ኦሪጂን የምንመለሰው? ተሐድሶ ለዚህ ለፕሮቴስታንት ምለው ለዚህ ነው። ተሐድሶ ለወንጌላውያን አማኞች ምለው ለዚህ ነው። ወደ እግዚአብሔር ቃል ወደ ኦሪጂናሉ ወደ እግዚአብሔር ቃል ወደ ማይሳተው አይሳሳተ የሆነው ወደ እግዚአብሔር ቃል ስንመለስ እግዚአብሔርም ይመለሳል። እግዚአብሔርን መምሰል ማትረፍ የሆነበትን ለአሁንም ለሚመጣው የሚጠቅመውን እግዚአብሔርን የመምሰል ቃል ህይወታቸው ውስጥ የምናኖረው መች ነው? እንዴት ነው መመላለስ ያለብን? መች ነው የምንነቃው ከተኛንበት? ሐዋርያ ቅዱስ ጳውሎስ እኮ ከተኛችሁበት ንቁ ይለናል እኮ ሮሜ መልእክት ምዕራፍ 13 ከቁጥር 11 ጀምሮ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ሌሊት አልፏል፣ ቀኑም ቀርቧል። እንግዲህ የጨለመውን ሥራ አውጥተህ የብርሃንን ጋሻ ጦር እንልበስ ይለናል። የዲያብሎስን ሽንገላ ተቃውሙ ዘንድ ጸንታችሁ ቁሙ ይለናል። ደግሞ በኤፌሶ መልእክት ወይንን መጠጥ አድርጎ ሲያስታውቀን ምን ይለናል? ምዕራፍ 6 ኤፌሶ ምዕራፍ 6 ላይ እሱም የእግዚአብሔር ቃል ነው። የምንዋጋበት የእግዚአብሔር ቃል ነው። ዓለማዊነትን የምናሸንፍበት መቀደስን የምንፈልግበት የእግዚአብሔር ቃል ነው። በጌታ ፍቅር ልለምናችሁ ወደ እግዚአብሔር ቃል እንመለስ። እባካችሁ ልቦናችሁን አቅኑ። ይህ ዘመን ምን አይነት ዘመን እንደሆነ ሐዋርያ ቅዱስ ጳውሎስ በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ላይ እንደዚህ ብሎ ይነግረናል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፋ የእርሱ መምጣት በታምራት ሁሉን በምልክት በሐሰተኞች ድንቆች በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህም ምክንያት ለእውነት ያላመኑ ነገር ግን በአመጽ ደስ እያላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የሐሰትን አሰራር ይልክባቸዋል። ተጠንቀቁ ባካችሁ። ወደ እግዚአብሔር ቃል እንመለስ። ይህ የሰይጣን አሰራር ነው። በዚህ ዘመን ያለው የሰይጣን አሰራር ነው። ምልክቶቹ ድንቆች ሁሉ ሊሆኑ ይችላሉ፣ ታምራቶች ሊሆኑ ይችላሉ፣ ግን በአጠቃላይ የሰይጣን አሰራር ናቸው፣ ከጌታ አይደሉም እያለ ነው ቃሉ። አስተውሉ። ጌታችን ኢየሱስ ክርስቶስ ስለሚመጣ ንቁ። ጌታችሁ በምሳት እንደሚመጣ አታውቁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 42 ናት እቺ ቃል ናት። ጌታችን ኢየሱስ ይመጣል። ማራናታ